እሺ መልካም። የዛሬው ርዕሳችን እንግዲህ መልካም የምስጢረ ንስሐ ይሆናል ማለት ነው። ምስጢረ ንስሐ ከቃሉ ጀምረን አንድ ባንድ እንመለከታለን። በጣም በቻልኩት አቅም ሲምፕል ለማድረግ በቻልኩት አቅም አጠር አድርጎ ሰንሰለቱን በማሳየት ልክ እንደስከ ዛሬው ክላስ ለእናንተ በሚመጥን መንገድ ለማድረግ ሞክራለሁ። ምስጢረ ንስሐ ከቃሉን ጀምርና ቃሉ የግዕዝ ነው። ትርጉሙም ጸጸት ማለት ነው። መጸጸት፣ መመለስ ተብሎ ይተረጎማል። እዚህ ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 7 ላይ ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምረዋል፣ ይቅርታውን ብዙ ነውና ወደ አምላካችን ይመለስ ብሎ ያስቀምጣል። ምን ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ሁሉ ነገር ይተው፣ ወደ እግዚአብሔርም ይመለስ። መመለስ ተብሎ የተቀመጠበት ቃል በራሱ ማለት ነው። ይሄ ንስሐ ብለን የምናስቀምጠው ወይም ጸጸት ተብሎ የተቀመጠው የግሪኩ ላይ ሜታኖያ ተብሎ የሚቀመጠው ቃል ወደ ልብ መመለስ፣ ወደኋላ መመለስ፣ ልብ ማድረግ ተብሎ የተተረጎማል ራሱን ችሎ ማለት ነው። ስለዚህ ንስሐ ማለት መጸጸት፣ መመለስ ማለት ነው። ስለዚህ እዚህ ትንቢተ ኢሳይያስ ምዕራፍ 55 ቁጥር 7 ላይ ያየነው ቃል ክፉ ሰው መንገዱን በደለኛው ሐሳቡን ይተው ተብሎ የተነገረው ለሁላችንም ለኃጢአተኞች በደለኞች ለሆን ለእኛ ወደ እግዚአብሔር እንድንመለስ ዘንድ የእግዚአብሔር ጥሪ የእግዚአብሔር ቃል ነው። ወደ እግዚአብሔርም ይመለስ እርሱም ይምረዋል፣ ይቅርታውን ብዙ ነውና ወደ አምላካችን ይመለስ ተብሎ እርሱ መሐሪ እርሱ ይቅር ባይ እንደሆነ አምላካችን ተነግሯል። እግዚአብሔር ማለት ነው። ይቅርታው ብዙ አምላካችን እንድንመለስ የሚፈልግ እርሱ መሆኑን ኢሳይያስ በትንቢቱ ይገልጥልናል። እና እዚህ ሐዋርያት ሥራ ምዕራፍ 26 ከቁጥር 20 ላይም ምህረት ክፈችልን ትመለከታላችሁ። እንዲህ በማለት ያስቀምጣል። ፈጠን ብለሽ ብትከፍቻት ጥሩ ነበር። እሺ ከቁጥር 20 ላይ ምዕራፍ 26 ቁጥር 20 ልክ አይደለሽም። ምዕራፍ 26 ከቁጥር 20 እሺ ነገር ግን አስቀድሜ በደማስቆ ላሉት በኢየሩሳሌምም በይሁዳም አገር ሁሉ ለአሕዛብም ንስሐ ይገቡ ዘንድና ለንስሐ የሚገባ ነገር እያደረጉ ወደ እግዚአብሔር ዘወር ይሉ ዘንድ ተናገርሁ ብሎ ያስቀምጣል። ምን ነው የሚለው? ነገር ግን አስቀድሜ በደማስቆ ላሉት በኢየሩሳሌምም በይሁዳም አገር ሁሉ ለአሕዛብም ንስሐ ይገቡ ዘንድ። ለነማን? ለአሕዛብ፣ ከእግዚአብሔር ለወጡ እግዚአብሔር ለራቁ በኃጢአት ላሉ ለሁሉ እግዚአብሔር ምን ያደርጋል? ንስሐ ይገቡ ዘንድ ጥሪን ያቀርባል። በደንብ ያዙልኝ። ንስሐ ይገቡ ዘንድና ለንስሐ የሚገባ ነገር እያደረጉ ወደ እግዚአብሔር ዘወር ይሉ ዘንድ ተናገርኩ። ንስሐ ይገቡ ዘንድ የሚገባው ለንስሐም ደግሞ የተገባውን ነገር እንዲያደርጉ ወደ እግዚአብሔርም እንደዛው እንዲዞሩ ከእግዚአብሔር የራቁት በሙሉ ከእግዚአብሔር የሸሹት በሙሉ ኃጢአት በደል ያደረጉ በሙሉ ወደ እግዚአብሔር ይመለሱ ዘንድ ወደ እግዚአብሔር እንዲመጡ ጥሪ እንደተደረገ ያስቀምጣል። እዚህ ትንቢተ ኤርሚያስ ሄዱልኝ። ኤርሚያስ ምዕራፍ 18 ከቁጥር 11 ላይ ዮልያና ክፈችልኝ። ምህረት ማቴዎስ ወንጌል ምዕራፍ 4 ቁጥር 17 ክፈች። የማቴዎስ ወንጌል ምዕራፍ 4 ቁጥር 17 ዮልያና ኤርሚያስ ትንቢተ ኤርሚያስ 18 አውጭልኝ ቁጥር 11 ላይ እንዲህ ብሎ የሚያስቀምጠው ክፍል አለ። ቃል በቃል ስትመለከቱት አሁን እንግዲህ ለይሁዳ ይላል። አሁን እንግዲህ ለይሁዳ ሰዎችና በኢየሩሳሌምም ለሚቀመጡ እግዚአብሔር እንዲህ ይላል። እግዚአብሔር እንዲህ ይላል፣ እነሆ ክፉ ነገርን እፈጥርባችኋለሁ፣ ሐሳብንም አስብባችኋለሁ። አሁንም ሁላችሁ ከክፉ መንገዳችሁ ተመለሱ፣ መንገዳችሁንና ስራችሁንም አቅኑ ብለህ ተናገራቸው ብሎ እግዚአብሔር ለኤርሚያስ ይነግረዋል። እግዚአብሔር ለኤርሚያስ ሐሳብንም አስብባችኋለሁ፣ አሁንም ሁላችሁ ከክፉ መንገዳችሁ ተመለሱ።
ከምኑ መንገዳችሁ? ከክፉ መንገዳችሁ ማለት ነው። ሐዋርያት ሥራ ምዕራፍ 26 ቁጥር ላይ ተመለሱ ልክ እንዳለ ሁሉ ወደ ኃጢአት ይሄዱ በሙሉ ወደ እግዚአብሔር እንዲመለሱ እንደተናገረ ሁሉ እዚህም ጋር ትንቢተ ኤርሚያስ ላይ ምን ብሎ ያስቀምጣል? አሁንም ሁላችሁ ከክፉ መንገዳችሁ ተመለሱ፣ መንገዳችሁንም ስራችሁንም አቅኑ ብለህ ተናገር። በደንብ ያዙልኝ። ብለህ ተናገር ተብሎ ለነብዩ ልክ እንደነገረው ሁሉ አንድ ሰው ወደ እግዚአብሔር ይመለስ ዘንድ ከኃጢአት ይመለስ ዘንድ ከክፉ መንገድ ይመለስ ዘንድ እግዚአብሔር በነቢያት በሐዋርያት ያስተላለፈውን መልእክት በመጽሐፍ ቅዱስ አስቀምጦልን እናገኛለን። ስለዚህ አንድ ሰው ንስሐ ይግባ ተብሎ ሲነገር ምን ማለት ነው? ከክፉ መንገድ ይመለስ ዘንድ ከክፉ መንገዳችሁ ተመለሱ ልክ እንዳለ ኤርሚያስ ማለት ነው። ሐዋርያት ሥራ ምዕራፍ 26 ላይም እንደዛው ተመለሱ፣ ወደ እግዚአብሔር ዙሩ፣ ተመለሱ እንደተባለ ማለት ነው። ኢሳይያስ 55:7 ላይ ልክ እንዳለ ሁላችንም ከበደላችን እንድንመለስ ንስሐም እንድንገባ ንስሐ በራሱ ጸጸት መመለስ ስለሆነ ማለት ነው። ቱተር ባክ ብሎ የሚለውን ትርጓሜ ይሰጣል ቃሉ በራሱ ማለት ነው። ቼንጅ ኦፍ ማይንድም ይሉታል። አቅጣጫን የሚቀይር የልብን አቅጣጫ ማለት ነው የሚቀይር ነገር ስለሆነ ማን ንስሐ። ስለዚህ ወደኋላ መመለስ አይደለም፣ ወደኋላ መመለስ ሳይሆን ወደ ልብ መመለስ፣ ወደ ትክክለኛው መንገድ መመለስ፣ ወደ እግዚአብሔር መመለስ ተብሎ ይተረጎማል ማለት ነው። ንስሐ በራሱ ቃሉ ማለት ነው። ስለዚህ አንድ ሰው ንስሐ ይገባ ዘንድ እግዚአብሔር አዲስ ኪዳን ደጋግሞ ካስቀመጠልን መልእክታት መካከል አንደኛው መነሻ እንዲሆነን እዚህ የማቴዎስ ወንጌል ምዕራፍ 4 ከቁጥር 17 ላይ እንዲህ ብሎ ያስቀምጣል። ከዚህ ዘመን ጀምሮ ኢየሱስ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር ብሎ ያስቀምጣል። ምን ይጀምር? መንግስተ ሰማያት ቀርባለችና ንስሐ ግቡ። ስለዚህ ጌታ አምላካችን ኢየሱስ ክርስቶስ አንድ ሰው ንስሐ እንዲገባ ብቻ ሳይሆን ሁሉም፣ ምክንያቱም ዓለሙን ወዶታል ተብሎ አይደል የተነገረው? ዓለም ሁሉ እንዲድን ተብሎ የተነገረው። ስለዚህ መንግስተ ሰማያት ደግሞ ለዓለም ሁሉ እንደሆነች እናውቃለን እና ንስሐ ግቡ ብሎ ሲያስቀምጥ ማንም ኃጢአተኛ ቢኖር ወደ እግዚአብሔር መንግስት ይገባ ዘንድ ምን ያድርግ? ንስሐ ይግባ። ይህን የሚናገር ጌታችን እና መድኃኒታችን ኢየሱስ ክርስቶስ ነው። ንስሐ ግቡ በማለት ማለት ነው። እዚሁ ማቴዎስ ወንጌል ምዕራፍ 9 ቁጥር 13 ላይ ክፈችልኝ። ምናልባት ዮሊያና የማርቆስ ወንጌል ምዕራፍ 12 ቁጥር 17 ላይ ተመሳሳይ መንገድ ስላለ ብትከፍቹ ብንመለከተው መልካም ነው። ሁሉም የሚያስቀምጡት ማንም ኃጢአትን ቢሰራ በዛው እንዳይቀር ወደ እግዚአብሔር እንዲመለስ ኃጢአተኛውን የሚቀበል በንስሐ ለሚመለሱ ሁሉ መንገዱን ክፍት የሚያደርግ ማን? አምላካችን ኢየሱስ ክርስቶስ እንዳለ ይነግረናል። ነገር ግን ሄዳችሁ ምሕረትን እወዳለሁ መስዋዕትንም አይደለም ያለው ማን? ያለው ምን እንደሆነ ተማሩ፣ ኃጢአታችንንም ወደ ንስሐ እንጂ ጽድቅን በደንብ ያዝልኝ ጻድቃንን ልጠራ አልመጣሁምና። ይሄ ጌታ ኢየሱስ ክርስቶስ ከተናገረ ነው። ከላይ ጀምሮ እንዴት በእነዚህ በደለኞች መካከል ጌታን ብለው ይከሱታል እና በእነሱ መካከል አብሮ ይበላል፣ ከእነሱ ጋር አብሮ ይጠጣል፣ እነሱን ይፈውሳል ማለት ነው። አይሁዳውያን ይሄን ነገር አይተው እንዴት ከነዚህ ጋር ሊሉ በሞከሩ ጊዜ ጌታ ራሱ ምን ይላል? ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁምና ብሎ ያስቀምጣል። ጻድቃን ራሳቸውን ምን አድርገዋል? ኦልሬዲ አብቅተዋል። ስለዚህ ኑ ተብለው ንስሐ ግቡ ተብለው አይነገሩም። ኦልሬዲ ያውቃሉና ማለት ነው። ያውቃሉና ራሳቸውን ዝቅ ዝቅ ለሚያደርጉ በደለኛ እንደሆኑ ለሚያምኑ ግን ጌታ ኢየሱስ ክርስቶስ መጥቷልና ኃጢአተኞችን ወደ ምን ንስሐ እንጂ ጻድቃን ልጠራ አልመጣሁም ብሎ ያስቀምጣል። ስለዚህ አንድ ሰው ንስሐ ገብቶ ወደ ጌታ ይገባ ዘንድ በደንብ ያዙ፣ ወደ ጌታ ይገባ ዘንድ ወደ እግዚአብሔር ፊቱን ይመልስ ዘንድ ጌታ አምላካችን ራሱ የመጣበትን ዓላማ በግልጽ ያስቀምጥልናል። ኢየሱስም ሰምቶ እንዲህ አላቸው፣ ሕመምተኞች እንጂ ብርቶች ባለመድኃኒት አያስፈልጋቸውም፣ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም ብሎ ያስቀምጣል ማለት ነው። ሕመመኞች በደንብ ያዙልኝ። ለእንባ ጌታ ኢየሱስ ክርስቶስ ለእነማን የመጣው? ለታመሙት። ስለዚህ በኃጢአት ለታመም ለኛ የመጣው የእግዚአብሔር አብ አንድያ ልጅ ኢየሱስ ክርስቶስ ኃጢአተኞችን ሊጠራ እንጂ ጻድቃን ሊጠራ እንዳልመጣ ደጋግሞ ይነግረናል ማለት ነው። ስለዚህ መንግስተ ሰማያትን እንድንወርስ ንስሐ ግቡ ብሎ ተናግሯል። ንስሐ የሚገቡት ደግሞ ጥሪ የቀረበላቸው ናቸው ማለት ነው። ጥሪ የቀረበላቸው እነዚህ ማን ናቸው? ኃጢአተኞች ማለት ነው። ኃጢአተኞች። ለዚህም ጥሩ ምሳሌ የሆነን ዘንድ እዚህ የሉቃስ ወንጌል ምዕራፍ 15 ላይ ያለውን እንመልከት። የሉቃስ ወንጌል ምዕራፍ 15 ተመልከቱት።
ምዕራፍ 15 ቁጥር 7ን ምህረት ክፈችልን። ከቁጥር 17 ጀምሮ ዮልያና ክፈችው እዛው ላይ ማለት ነው። የሉቃስ ወንጌል መልካም እላችኋለሁ እንዲሁ ንስሐ ከሚያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ብሎ ያስቀምጥልናል። ይሄን የሚያስቀምጥ ሉቃስ ነው። ሉቃስ ስለ አንድ ሰው ሲያስቀምጥ በደንብ ያዙ። ንስሐ ከሚያስፈልጋቸው ከ99 ጻድቃን ይልቅ ከማያስፈልጋቸው አንድ፣ በደንብ ያዙልኝ፣ አንድ ኃጢአተኛ ሲመለስ ንስሐ ሲገባ ምን ይሆናል? በሰማይ ደስታ ይሆናል ብሎ ያስቀምጥልናል ማለት ነው። ስለዚህ እያወራን ያለነው ቀለል ስላለ ነገር ሳይሆን አንድ ሰው ከኃጢአት ሲመለስ እግዚአብሔር ተመለሱ 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 ብሎ ሲመለስ፣ በደንብ ያዙልኝ፣ ሲመለስ በሰማይ ምን ይሆናል? ምናልባት እኔ ኃጢአተኛው ለእግዚአብሔር በቤቱ ልገባ አይገባኝም የምትሉ ብዙዎች ትኖራላችሁና አንዱ በደንብ ያዙልኝ፣ አንዱ ሲመለስ በሰማይ ምን ይሆናል? ደስታ አይደለም። እግዚአብሔርም ደግሞ በደንብ ያዙልኝ ከ99 ጻድቃን ይልቅ ንስሐ ከማያስፈልጋቸው ማለት ነው ንስሐ በሚገባው በአንደኛው ኃጢአተኛው በደንብ ያዙልኝ ደስታ ይሆናል በሰማይ። ሉክ በደንብ ያዙልኝ። ኖርማል ንስሐ ነው እየተነገረ ያለው። በሰማይ ነው ደስታ የሚኖር በሰማይ። ስለዚህ እንደ ቀልድ እንዳታዩት። የእናንተ ንስሐ መግባት በሰማይ ደስታ ይሆናል። ልክ እንደተባለ እንደዛው የምርም እግዚአብሔር ለቃሉ ታማኝ ነው። ተናገሩም እንደዛው የታመነ ነውና ሐሰትን ሳይሆን እውነትን እንደሚናገር እናውቃለን። ስለዚህ በእናንተ ንስሐ መግባት ውስጥ በሰማይ ምን ይሆናል? ደስታ ይሆናል ብላችሁ ያዙልኝ። ይህንን ክፍል ከላይ ጀምሮ ካብራራ በኋላ ሉቃስ ምዕራፍ 15 ላይ የባለጸጋው ልጅ ታገኛላችሁ። ከላይ ጀምሮ ምናልባት ታሪኩን ከተመለከታችሁ ይጠፋል። በደንብ ተመልከቱት። ብዙ መከራንም ይመለከታል። ከአባቱ ጠፍቶ የነበረው ማለት ነው ውርስን ተቀብሎ ከሄደ በኋላ ያ ልጅ ሲመለስ ከቁጥር 17 ጀምሮ እንዲህ ብሎ ያስቀምጣል። ወደ ልቡም ተመልሶ እንዲህ አለ። ወደ ምኑ ተመልሶ? ወደ ልቡም ተመልሶ። ኃጢአት ሰርቶ የነበረ በኃጢአት ያለ አንድ ሰው ወደ ልቡ ሲመለስ፣ በደንብ ያዙልኝ፣ ወደ ራሱ ሲመለስ፣ ወደ እግዚአብሔር ሲመለስ፣ ፊቱን ሲያዞር ማለት ነው ምን ይሆናል? ንስሐ። በደንብ ያዙኝ። ተጸጸት አይደለ? መጸጸቱ ብለን ነበረ። ንስሐ ማለት ጸጸት ነው ብለን ነበረ፣ ወይም መመለስ ብለን ነበርና ይህም ልጅ ወደ ልቡም ተመልሶ እንዲህ አለ። እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼም ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደልሁ ብሎ ያስቀምጣል። ምን አልኩ ነው የሚለው? ወደ ልቡ ሲመለስ እንጀራ የሚያተርፋቸው የአባቴ ሙያተኞች ስንት ናቸው? ብዙ ተርፎ ያለ እግዚአብሔር ጸጋው በምሕረቱ ለብዙዎች ሰጥቶ ሳለ ልጅ ሆኖ ግን ሳለ እሱ ከነዚህ መካከል አልፈልግም ብሎ ወጥቶ የነበረ ልጅ ወደ ልቡ ሲመለስ ሲጸጸት ምን አለ? ተመልከቱት ቁጥር 18 ላይ ተነስቼም ወደ አባቴ ሄዳለሁና አባቴ በሰማይና በፊት በደልሁ ብሎ ያስቀምጣል። ለአባቱ ምን ያደርጋል ማለት ነው? አሁን ጸጸቱን አይደለ የተናዘዘ ነው እኮ በደልሁ ይለዋል እኮ። ይህ ተመልሶ የመጣ ልጅ ትመለከቱታላችሁ። በዚህ አንድ ልጅ ምክንያት ወደ ልቡ ተመልሶ በመጣ ልጅ ምክንያት በሰማይ ምን ይሆናል? ደስታ ይሆናል። ለዛ ነው ቁጥር 7 ላይ እላችኋለሁ እንዲሁ ንስሐ ከሚያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ብሎ የተቀመጠው ማለት ነው። ከ99 ይልቅ ይሄ ልጁ ምን ሆነ? በደንብ ያዙልኝ። እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው ብሎ የሚያስቀምጣቸው አሉ። ስንት ናቸው? እዚኛ ደግሞ ከ99 ብሎ አስቀምጦልናል። እነዚህ ሁሉ አሉ ተርፈ በሙሉ ተተረፍርፎ ያለበት ማለት ነው። ነገር ግን ስለ አንዱ መመለስ እግዚአብሔር ደስ ይለዋል፣ በሰማይም ደስ ይላል፣ መላእክትም ያመሰግናሉ። በደንብ ያዙልኝ ተብሎ የተነገረለት ይፈጸምለታል ማለት ነው። ከዚህ ጋር ተያይዞ በደንብ ያዙልኝ። አንድ ሰው ንስሐ ለመግባት ዝም ብሎ ክርስቲያን ሳይሆን ንስሐ ይገባል ወይ ነው። መጀመሪያ ምን መሆን አለበት? ንስሐ
ከኃጢአታችን የምንታጠብበት ወደ እግዚአብሔር የምንመለስበት ነው። ስለዚህ ከቤቱ የራቁ አይደለ የተቆረጡ ካሉ ምን ይሆናል? እንዲመለሱ ግድ ነው። ነገር ግን ለዚህ ቅድሚያ ምን ያስፈልጋል? መጠመቅ ያስፈልጋል አይደለም? እዚህ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ተመልከቱት፣ መነሻ እንዲሆነን ማለት ነው። ሐዋርያት ሥራ ምዕራፍ 2 ከቁጥር 38 ምህረት እሱ ላይ አውጭልኝ። ዮሊያና አለሽ? ዮሊያና አለሽ? ስንት ላይ ላውጣልህ? ጠላጅ። እሺ ያዕቆብ መልእክት ምዕራፍ 5 ከቁጥር 16 ላይ አንቺ አውጭልኝ። ዮሊያና ስለሌለች እሺ መልካም። ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ ብሎ ያስቀምጣል። በደንብ ተመልከቱ። ይሄ ከጥምቀት ጋር በተያያዘ ያለውን ክፍል ነው። ሐዋርያት ሥራ ምዕራፍ 2 ማለት ነው። አንድ ሰው የመንፈስ ቅዱስን ስጦታ ይቀበል ዘንድ ይህም ምን ልጅነት አይደለም? ይቀበል ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ፣ ክርስቶስ ስም ተጠመቁ። በደንብ ያዙልኝ። የክርስቶስን ጥምቀት ተናገረ። ነገር ግን ይህ ሁሉ የሚደረገው ምንድነው? ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ። በደንብ ያዙልኝ። አንድ ሰው ኃጢአቱ ይሰረይ ዘንድ ንስሐ ይገባል። ንስሐ ከዛስ በእያንዳንዱ በደንብ ያዙልኝ በኢየሱስ ክርስቶስ ስም ይጠመቃል። የክርስቶስ አካል ይሆናል፣ ብልት ይሆናል፣ ይደመራል ማለት ነው። ህንፃ ልክ ቤተክርስቲያን ልክ እንዳሉት ድንጋዮች፣ ጡቦች ተጋጥመው አንድ ህንፃ እንደሚሆን ሁሉ ልክ እኛም እንደዛው ተጋጥመን አንድ እንሆናለን ማለት ነው። ልክ በህንፃ ተመስሎ ለኛ ለክርስቲያኖች ተመጋጠም ተብሎ እንደተነገረልን ልክ እንደዛው እንጋጠማለን። ብልት ማለት አካል ፓርት ማለት ነው። አስቸጋሪ እኮ ነው። እሺ በደንብ ያዙልኝ። ዮሊያና መተሻል? ከመጣሽ የያዕቆብ መልእክትን ክፈችልኝ ምዕራፍ 5 ቁጥር 16 ላይ ኦኬ። የለችም። ለማንኛውም እኔ ራሴ ላንብብላችሁ። እዚህ የያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቃን ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ብሎ የሚያስቀምጥበት ማለት ነው ክፍል ላይ ተመልከቱት። ከላይ ጀምሮ ስለ ፈውስ ምናምን የሚያስቀምጥበት ክፍል ነው። ለሀብታም የተሰጠ ማስጠንቀቂያ አለ። ከዛ የጌታችን ዳግመኛ መምጣትና በትዕግስት መጠበቅ ተነግሯል አይደለም? ቁጥር 16 ላይ እርስ በርሳችሁ ኃጢአታችሁ ተናዘዙ። እርስ በርሳችሁ ብሎ የሚያስቀምጠው በደንብ ያዙልኝ። የእምነትን ጸሎት ድውዩን ያድናል፣ ጌታ የሚያስነሳው ኃጢአትም ሰርቶ እንደሆነ ይሰረይለታል ብሎ ያስቀምጣል አይደለም? በካህኑና በታማሚ መካከል ስላለው ሁኔታ ያስረዳና አንዴት ሰው ቢታመም በቤቱ ሊጠራ የሚገባው ካህኑ እንደሆነ ከዛም ጸሎት እንዲያደርጉለት ካስቀመጠ ኋላ ከታች እርስ በርሳችሁ ኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልዩ ብሎ አስቀመጠ። ይሄ ምናልባት ስለሌላው እያንዳንዱ ይጸልዩ ብሎ የሚያስቀምጠው በደንብ ያዙልኝ። ትፈወሱ ዘንድ በደንብ ያዙ፣ በደንብ እሺ። የጻድቃን ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። እርስ በርሳችሁ ግን ኃጢአታችሁን ተናዘዙ ብሎ የሚያስቀምጠው በካህኑና በምዕመኑ መካከል ስላለው ግንኙነት ነው እንጂ እኛ እርስ በራስ ስላለን አንድ ምዕመን ለአንድ ምዕመን ስለሚያደርገው ይሄ ኮንፌሽን ምናምን እንደዛ አይደለም። ኮንፌሽን ለማን የሚነገረው? ለካህን ማለት ነው። እርስ በራሳችሁ በኃጢአታችሁ ተናዘዙ ብሎ የሚያስቀምጥ ቁጥር 16 ላይ ከላይ ካለው ጋር ኮንቴክስቱ መታየት አለበት። ቁጥር 14 ላይ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌ ወደ እርሱ ይጥራ፣ በጌታም ስም እርሱን ይዘት በደንብ ዘይት ቀብተው ይጸልዩለት ብሎ የሚያስቀምጠው ክፍል አለ አይደለም? አይታችሁ ከሆነ መክፈት ከቻልሽ ቴንክ ዩ ምህረት በደንብ ያዙልኝ። ስለዚህ አንድ ሰው ቢታመም ካህኑ እንዲጠራ፣ ከዛም የሚታመመው ሰው በነገራችን ላይ ከስጋ ፈውስ ብቻ ሳይሆን ደግሞ እንደዛው የነፍስ ያስፈልገዋልና ኃጢአቱን ምን እንዲያደርግ እንዲናዘዝ የሚናገርበት ክፍል ነው። ሁሌ የዚህ ያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ እርስ በራሳችሁ ስለሚል እኔም ጀለሴም ለእኔም ጓደኛዬም እርስ በራስ እንናዘዝ ብሎ የሚያስብ ሰው ስላለ ማለት ነው። ኮንቴክስቱ የሚናገረው ካህናት ወደ ታመመው ቤት ሄደው እንዴት ጸሎት እንደሚደረግለት እንዴት እንደሚፈወስ ያስቀምጥና
ከዛም ደግሞ ግን እርስ በራሳችሁ በኃጢአታችሁ ተናዘዙ ብሎ የሚያስቀምጠው ለካህኑ የሚደረገውን መናዘዝ ነው። አንድ ምዕመን የሚያደርገውን መናዘዝ እና ይህ መናዘዝ ምን የሚያስገኝ ነው? የኃጢአት ስርየት እንድናገኝ የሚያስደርገን ነው። በደንብ ያዙ። የኃጢአት ስርየት እንድናገኝ። ስለዚህ አንድ ሰው በኃጢአት ይታጠባል፣ ከኃጢአቱ ይነጻል፣ ልጅነት ያገኛል። ያ ልጅነት ማግኘት ግን ምን ይሰጠዋል? ኃጢአትን በሰራ ጊዜ በኋላ ከልጅነት ሳይቆረጥ በንስሐ ወደ ቤቱ እንዲመለስ ያደርገዋል ማለት ነው። አንድ ሰው ልጅ ከሆነ በኋላ ወደ ቤቱ ከገባ በኋላ ምን ይሆናል? ኃጢአትን ባረገ ቁጥር በበደለ ቁጥር ልክ እንደ ብሉይ ኪዳን ተቆርጦ የሚቀር ሳይሆን በደንብ ያዙልኝ፣ ንስሐ እስከገባ ጊዜ ድረስ በንስሐ እየታጠበ በቤቱ ይቆያል ማለት ነው። በቤቱ ይቆያል። ግልጽ ነው ጋይስ? ልክ እንደ ስጋ ህመም የነፍስ ህመምም እንደዛው ትሪት ይደረጋል። ለካህን በመናዘዝ ምን እናደርጋለን? የኃጢአት ስርየትን እናገኛለን ማለት ነው። እናገኛለን። ስለዚህ ይሄኛው የሚደጋገመው በታመምን ቁጥር ስጋ ብቻ ሳይሆን የመንፈስ ህመም ባጋጠመን ቁጥር እየደጋገምን የምናደርገው ለካህን የምናቀርበው ምንድነው? መናዘዝ ነው ማለት ነው። ምንድነው ከተባለ አንደኛ ዮሐንስ መልእክት ማለት ነው ምዕራፍ 1 ከቁጥር 9 ላይ ያለውን ክፈችልን። ዮልያን አለሽ? ቲንክ የለሽም። ስለዚህ ሽሪንክ ላረግሽ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ማንም ሰው ኃጢአት የለብንም ብንል ራሳችንን እናስተሳለን፣ እውነትም በእኛ ውስጥ የለም ብሎ ቁጥር ከላይ ካስቀመጠ በኋላ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን፣ በደንብ ያዙ፣ ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም ብሎ ያስቀምጣል። ከላይ ጀምሮ እግዚአብሔር ብርሃን ነው ብሎ ነው የሚጀምረው። እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም የምትል ይህች ናት። በደንብ ያዙልኝ፣ የምትል ይህች ናት። ከእርሱም ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። በደንብ ያዙ። የልጁን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብሎ ነው የሚያስቀምጥ። የማደም የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ማለት ነው። እና ከታች ማንም ሰው በደንብ ኃጢአታችንን ብንናዘዝ ከኃጢአታችን ይቅር ሊለን ዘንድ በደንብ ያዙልኝ ከአመፃም ሁሉ ሊያነጻን የታመነ ጻድቅ ነው ኢየሱስ ክርስቶስ። ስለዚህ አንድ ሰው ቢናዘዝ ምን ይሆናል? ከኃጢአቱ ይቅር ይባላል ማለት ነው። ግን ይሄን ለማድረግ ምን ማድረግ አለበት? ብንናዘዝ ተብሏል። በደንብ ያዙልኝ። ኃጢአት የለንብንም ብለን ተኮፍሰን አይደለም። ኃጢአትን አላደረግን ብንል ሐሰተኛው እናደርገዋለን። ይህንን ምናልባት ከላይ ቀድማችሁ በብሉይ ኪዳን ስትመለከቱ መዝሙረ ዳዊት ምዕራፍ 33 ላይ ወይም ደግሞ 32 በዚህ በእንትኑ አቆጣጠር ብትመለከቱት ኃጢአቴን ለአንተ አስታወቅሁ በደሌንም አልሸፈንሁም፣ ለእግዚአብሔር መተላለፌን እነግራለሁ አሉ፣ አንተም የልቤን ኃጢአት ተውህልኝ ብሎ የሚያስቀምጠው ነው። የመዝሙረ ዳዊት ምዕራፍ 32 ከቁጥር 5 ላይ ተመልከቱት፣ ወይም 33 ማለት ነው። ኃጢአቴን ለአንተ አስታወቅሁ ለእግዚአብሔር፣ በደሌንም አልሸፈንኩም፣ ለእግዚአብሔር መተላለፌን እነግራለሁ አሉ፣ አንተም የልቤን ኃጢአት ተውህልኝ። ስለዚህ አንድ ሰው መሸፈን የለበትም። ኃጢአተኝነቱን አምኖ እግዚአብሔር ይቅር ይለው ዘንድ ምን ማድረግ አለበት? መለመን አለበት፣ መጠየቅ አለበት ማለት ነው። መጠየቅ አለበት። ስለዚህ ይህን ለማድረግ ምንድን ነው የምናደርገው? በሐዲስ ኪዳን የተሰጠን አለ ከተባለ ጌታ ኢየሱስ ክርስቶስ ራሱ በመጀመሪያ በሐዲስ ኪዳን ለሐዋርያት ባለፈው ሐዋርያ ቅብብሎች ስንመለከት የክህነት አገልግሎት እንደነሱ ሰጥቷል። ቁልፍን ሰጥቷቸዋል፣ የመንግስተ ሰማያት ቁልፍን አይደለ? ከእርሱ መካከል ግን አንደኛው እዚህ ዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ ያለው ነው። ዮሐንስ ወንጌል ምዕራፍ 22 ምዕራፍ 20 ቁጥር 22 ቁጥሩ ነው 22። ዮሐንስ ወንጌል ምዕራፍ 21 ብቻ ነው። ይታያል። መልካም
ቁጥር 22 ጀምሮ እስከ 23 ተመልከቱ። ከላይ ጀምሮ ጌታ ለደቀ መዛሙርቶች የተገለጠበትን ክፍል እያብራራ ነው የሚመጣው እና ጎኑንም ካሳየ በኋላ በደንብ ተመልከቱት። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው ይላል። በደንብ ያዙልኝ። ሐዋርያቶችን ኮሚሽን ሊያደርጋቸው ሊልካቸው ነው። ይህንን ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ያላቸውን ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው ብሎ ያስቀምጣል። ይሄ ከሐዋርያት ሥራ ምዕራፍ 2 ላይ ካለው ክፍል ጋር አይገናኝም። የዛ ጊዜ የነበረው መንፈስ ቅዱስ የሚወርድበት ልክ ጰራቅሊጦስ ያለ ጰራቅሊጦስ ማለት ነው። እሱ ለየት ያለ ነው። ይሄኛው ስፔሲፊካሊ ስለ ክህነት ነው የሚያወራው፣ ስለ ክህነት ማለት ነው። እፍ አለባቸው ብሎ የሚያስቀምጠው ሀብተ ክህነትን አሳደረባቸው። በደንብ ያዙ። ከዛም ግን ለየት የምትለው ቃል ቁጥር 23 ላይ ነው። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባችኋል አላቸው ብሎ ለማን ይሰጣል? ለሐዋርያቱ ይቅር ማለትንና ይቅር ያለ ማለትን ማለት ነው። በደንብ ያዙልኝ። ለሁለቱም ምንን ይሰጣል? ስልጣን ይሰጣል ማለት ነው። ማቴዎስ ምዕራፍ 18 ከቁጥር 18 እውነት እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል ብሎ ያስቀመጠውን ቃል ማለት ነው። ኃጢአትን ይቅር የሚሉ ከሆነ እሱ እግዚአብሔር ራሱ ይቅር ይላቸዋል። ማን ነው ይቅር ባዩ ግን? ክርስቶስ እንደሆነ እንዳትረሱ። ለእነሱ ስልጣን የሰጣቸው ይቅር ካሉ ይቀርላቸዋል ብሎ የሚያለው ይቅር የሚለው ማን ነው? ክርስቶስ። የሚይዘውስ ማን ነው? እርሱ። እነርሱ ከያዙ እሱም ይይዛል ማለት ነው። ኦቶሪቲው ግን ፋይናል ሳይሆን ማጋ ነው? ክርስቶስ ጋር። ግን ለእነርሱ ስለጥል እነሱም ቢሰጡ ለቃሉ ታማኝ ነውና እርሱም እንደዛው ይዛል ማለት ነው። ለዛ ነው ማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ላይ የመንግስተ ሰማያትን መክፈቻዎች ሰጥሃለሁ፣ በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምፈታው ሁሉ በሰማይ የተፈታ ይሆናል ብሎ ጌታ ኢየሱስ ክርስቶስ የሚያስቀምጠው ማለት ነው። ግልጽ ነው አይደለ? የማቴዎስ ወንጌል ምዕራፍ 18 ደጋግመሽ አንብቢላችሁ። አንዴ ክፈችው ወይ ደግሞ ማቴዎስ ወንጌል ምዕራፍ 16 ማለት ነው። ቀደም ብሎ ጀምሮ ስለሚያስቀምጥ ጌታ አምላካችን ራሱ ነው ሚስጥረ ንስሐን ለካህናት መናዘዝ፣ ለካህናት የመፍተትና የማሰርን ስልጣን የሚሰጠው ማለት ነው። እውነት እውነት እላችኋለሁ ምድር የምታስሩት ሁሉ ብሎ የሚያስቀምጥ። ይህን የምናደርገው ግን ምን ሆነን ነው? በተሰበረ ልብ ኃጢአታችንን አምነን ማለት ነው። ልክ መዝሙረ ዳዊት ምዕራፍ 32 ላይ ልክ በተቀመጠው መንገድ ኃጢአቴንም ለአንተ አስታወቁ በደሌንም አልሸፈንኩም እያልን ለእነርሱ ለካህናት ፊት ለፊት እንናዘዛለን። እነርሱ ምንድን ናቸው? መሳሪያ ናቸው። የእግዚአብሔር መሳሪያ ናቸው። ይቅር የሚል እኮ አሁን እዚህ ጋር ብትመለከቱ ማን ነው? እግዚአብሔር ነው አይደለ? ማርቆስ 2:7 ላይ ስትመለከቱ እኮ እግዚአብሔር ነው ይቅር የሚል አይደለ? እግዚአብሔር ነው ይቅር የሚል። ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል ብለው አሰቡ ይላል እኮ ጌታ ኢየሱስ ክርስቶስ ኃጢአትን ተሰረየችልህ ሲለው ማለት ነው። ቁጥር 9 ላይ ሽባውን ኃጢአትህ ተሰረየችልህ ከማለት ወይስ ተነሳ አልጋህን ከተሸከመ ሄድ ከማለት ማናቸው ይቀላል ብሎ የሚያስቀምጠው ፍጡር የሆነ አካል በሙሉ ኃጢአት ተሰረየልህ እንደማይል ስለሚያውቁ ነው። ኃጢአትን ይቅር የሚል ማን ነው? እግዚአብሔር። እሱ ይታወቃል። ነገር ግን ሐዋርያት በልዩ ሁኔታ እፍ ብሎ መንፈስ ቅዱስን እንደሰጣቸው ወደም ተመልከቱ። ሀብተ ክህነትን ማለት ነው። እነርሱ የእግዚአብሔር የክርስቶስ ምንድን ናቸው? አምባሳደር ናቸው። አምባሳደር እዚህ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 20 ላይ ስትመለከቱ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ይላል። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ከክርስቶስ ጋር እንድንታረቅ ከእግዚአብሔር ጋር እንድንታረቅ የሚለምኑ እነማን ናቸው? ሐዋርያት። በደንብ ያዙልኝ። በማን ነው የሚማልደው? እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ስለ ክርስቶስ ምንድነው? መልእክተኞች ናቸው። በእነማን ነው የሚማልድ? በእኛ ብሎ ነው የሚያስቀምጥ። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን።
ስለ ክርስቶስ እንለምናለን። ስለዚህ እነዚህ አምባሳደር የሆኑ የክርስቶስ መልእክተኞች ማለት ነው ናቸው። ከማን ጋር? ከእግዚአብሔር ጋር ታረቁ እያሉ ማለት ነው። እነዚህ ሐዋርያት ምን ተሰጣቸው? የመፍታትም የማሰርም ይቅር ማለትም የመያዝም ማለት ነው። ለዚህ ቀደም ብሎ ምናልባት ካህናት ፊት ለፊት ሄዶ መናዘዝን በብሉይ ኪዳንም ያለ ነው። እዚህ ሂጅልኝ አንዴ ኦሪት ዘሌዋውያን ምዕራፍ 5 ከቁጥር 5 ላይ ትመለከታላችሁ። ይላችሁ አይሁዳውያን በበደሉ ጊዜ ምንድነው የሚያደርጉት? ለኃጢአት ስርየት ብለን ስንመለከት ቀደም ብሎ በብሉይ ኪዳን የተቀመጠ ፍንጭ ታገኛላችሁ። ምን የምትል ከቁጥር 5 ጀምሮ ተመልከቱት። ከእነዚህ ነገሮች በአንዲት በደለኛ ሲሆን የሰራውን ኃጢአት ይናዘዛል ይልና ከላይ ጀምሮ ኃጢአቱን ካስቀመጠ በኋላ ስለሰራ ኃጢአት ለእግዚአብሔር የበደለ በደንብ ያዙ የበደል መስዋዕት ያመጣል። እርሱም ከመንጋው የበግ ወይም የፍየል እንስሳ ለኃጢአት መስዋዕት ይሆናል። ካህኑም ስለ ኃጢአቱ ያስተሰርይለታል ብሎ ያስቀምጣል። ማን ነው የሚያስተሰርይለት? ካህኑ አይደለም? ካህኑ ቁጥር 7ን ተመልከቱት። ስለሰራ ኃጢአት ለበደል መስዋዕት ጠቦትን በማምጣት ገንዘብ ያልበቃ እንደሆነ ሁለተኛው ያለ ከታች ስርዓቶችን ያስቀምጣል። ይሄ ሁሉ የሚያመጣው ከሚያከናውነው ማን ነው? ካህኑ። የሰራውን ኃጢአት ይናዘዛል ተብሎ ተነግሮለታል። ቁጥር 5 ላይ ከእነዚህ ነገሮች በአንዲቱ በደለኛ ሲሆን የሰራውን ኃጢአት ይናዘዛል። ስለዚህ ለማን ነው የሚናዘዘው? ይሄ ሰውዬ መጥቶ በማን ፊት ነው እየተናዘዘ ያለው? በደንብ ያዙልኝ። በማን ፊት ነው? በካህኑ ፊት። በካህኑ ፊት። በካህኑ ፊት ለማ? ለእግዚአብሔር። ለእግዚአብሔር። ክፈችልኝ አንዴ መጽሐፈ ኢያሱ። ኢያሱን ተመልከቱት። ኢያሱ ምዕራፍ 7 ከቁጥር 19 ላይ ስትመለከቱ ራሱን ችሎ ያስቀምጣል። የአካንን ኃጢአት የሚዘረዝርበት ክፍል ላይ ከዛ ጋር ያለውን ክፍል ሲያብራራ ትመለከታላችሁ። ቁጥር 19 ላይ እንዲህ የሚል ትል ቃል ታገኛላችሁ። ምዕራፍ 7 ቁጥር 19 ላይ ሎክ ብሉይ ኪዳን ነው። እሺ ኢያሱም አካንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱም ተናዘዝ፣ ያደረከውንም ንገረኝ፣ አትሸሽግኝም አለው ብሎ ያስቀምጣል። እዚህ ጋር ሁለት ነገሮችን ተመልከቱ፣ በደንብ ያዙ። ለእግዚአብሔር ክብር ስጥ አለው። ለእግዚአብሔር ክብር የምንሰጥ ምንድን ነው? ከኃጢአት በመራቅ ወደ እርሱ በመዞር አይደለም፣ በመመለስ። እዚህ ንስሐ ነው የሚያስፈልገው። ለእርሱም ተናዘዝ ነው የሚለው። ተናዘዝ፣ ያደረከውንም ንገረኝ። ንስሐው በደንብ ያዙልኝ። የምትናገሩት ወይም የምትናዘዙት ለማን ነው? ለእግዚአብሔር ነው አይደለ? የምታወሩት ግን የሚታያችሁ በአይነ ስጋ የምትመለከቱት ማንን ነው? ካህኑን ነው። በአይናችሁ የሚታየው የምታወሩለት የምትነግሩት ለማን ነው? ለካህኑ። ማን ነው ግን የሚቀበላችሁ? ለማን ነው የምትናዘዙት? ለእግዚአብሔር። ለእግዚአብሔር። ተመልከቱት። እሺ ንገረኝ ነው ያደረከውንም ንገረኝ። this is called confession አይደለ? እንዲያርጋለሁ፣ እንዲበድያለሁ ለማን ነው የሚናገረው? ለኢያሱ። ንገረኝ ይላል። ንገረኝ። ንዛዝ ወይም ደግሞ መናዘዙ ግን ለማን ነው? ለእግዚአብሔር። ለእግዚአብሔር። ይህንን መለስ ስትሉ ኢሳይያስ ብቻ ሳይሆን ዳዊት ጋርም ታገኙታላችሁ። ሁለተኛ ሳሙኤል ምዕራፍ 12 ላይ ይጅልኝ። ሁለተኛ ሳሙኤል ምዕራፍ 12 ላይ ይጅልኝ። ከቁጥር 12 ምዕራፍ 12 ከቁጥር 1 ጀምሮ ብትመለከቱ አንድ ስቶሪ ነው የሚያወራው። ናታን ነብዩ ናታን መጥቶ ዳዊትን ሲገስጸው የምታገኙበት ክፍል ነው። ዳዊት ይዘሙታል፣
ሰውም ይገላል አይደለም? ነፍስም ካጠፋ በኋላ እንዲሁም ደግሞ ከዘምቶም በኋላም ደግሞ ሚስት ከቀማ በኋላ ትመለከታላችሁ። ናታን ይመጣና ይናገረዋል አይደለ? በበጊቱ ምሳሌ እያደረገ ያመጣለታል። ተመልከቱት። ቁጥር 13 ላይ ግን እንዲህ ይላል። ቁጥር 12 ላይ በደንብ ያዙልኝ። አንተ ይህን በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊት ፊትህን ወይ ደግሞ ፊትና በፀሐይ ፊት አደርገዋለሁ አለ አይደለ? ዳዊትም ናታንን በደንብ ያዙልኝ፣ እግዚአብሔርን በድያለሁ አለው። አንድ ማንን ያለው? ናታንን። ናታንም ዳዊትን እግዚአብሔር ደግሞ በደንብ ያዙልኝ፣ ኃጢአትህን አርቆልሃል አትሞትም ብሎ ይናገራል። ናታን ነብይ ነው። በደንብ ያዙልኝ። ዳዊት አልታየውም ነበር፣ በምሳሌ ገለጠለት የሰራውን ኃጢአት። ናታንን ዳዊት ምን ይለዋል? ቅድም መዝሙር 32 ላይ ስንመለከት ቁጥር 5 ለእግዚአብሔር ብለው ነበር የሚያስቀምጠው አይደለ? ግን ዳዊት ምን ይላል? አሁን እዚህ ጋር ለናታን ነው አይደለ? እግዚአብሔርን በድያለሁ። አሁን እየተናዘዘ ነው፣ እያወራ ነው ማለት ነው። ቅድም ተናገር የተባለው እየተናገር ነው። ምን አድርጓል? እግዚአብሔርን በድሏል። ስለዚህ ትቷል ማለት ነው። ናታን ምን ይለዋል? አሁን እግዚአብሔር ደግሞ ኃጢአትን አርቆልሃል። ኃጢአትን ይቅር የሚል ማን ነው? እግዚአብሔር። ከአንዱ ከእግዚአብሔር በቀር ማንም ኃጢአትን ይቅር የሚል የለም። ነገር ግን ለካህናቱ ለአገልጋዮች ተሰጥቷል። ምን ይቅር እንዲሉ በማን ስልጣን? በእግዚአብሔር ስልጣን፣ በራሱ በክርስቶስ ማለት ነው። እሱ ራሱ አምባሳደር ስለሾማቸው በብሉይ ኪዳን ቀድሞ ትመለከታላችሁ። እግዚአብሔር ደግሞ ኃጢአትን አርቆልሃል የሚለው ማነው? ናታን ነው፣ ነብዩ ናታን። ግልጽ ነው። ይህን የምታገኙት ልክ በብሉይ ኪዳን ያለውን የማቴዎስ ወንጌል ምዕራፍ 3 ከቁጥር 2 ጀምሮ እናንብበው። በብሉይ ኪዳን ያለው ንስሐ ወደ እግዚአብሔር እንዲመለሱ ማለት ነው። ታያላችሁ። ከኃጢአታቸው እንዲነጹ የንስሐ ጥምቀትን ሁሉ ሲጠመቁ ታገኛላችሁ። ኃጢአትን መናዘዝ ግን በካህን ፊት ለፊት መሆኑን እንድትመለከቱ ነው። እሺ። አዎ፣ ያን ጊዜ ኢየሩሳሌም፣ ይሁዳም ሁሉ በዮርዳኖስ ዙሪያ ያሉ አገር ሁሉ ወደ እርሱ ይመጡ ነበር፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ዘንድ ከእርሱ ይጠመቁ ነበር ብሎ ነው የሚያስቀምጠው። ምን እያደረጉ? ኃጢአታቸውን እየተናዘዙ። መጥምቀ ዮሐንስ ነው እዚህ ጋር የሚያጠምቅ። ኃጢአታቸውን የሚናዘዙ ለማን ነው? መጥምቀ ዮሐንስ አይደለ? ይህን በሐዲስ ኪዳን የት ታገኙታላችሁ መሰላችሁ? ሐዋርያት ሥራ ምዕራፍ 19 ላይ ሐዋርያት ሥራ ምዕራፍ 19 ቁጥር 18 ላይ ክፈችልኝ። ልክ እንደዚህ እንደ ብሉይ ኪዳኑ ተመልከቱት። ከላይ ስለ ኤፌሶን አይሁድና ግሪክ ሰዎች መካከል እያወራ ከመጣ በኋላ ሎክ አምነውም ከነበሩት እጅግ ሰዎች ያደረጉትን እየተናዘዙና እየተናገሩ ይመጡ ነበር ብሎ ያስቀምጣል። ምን እያደረጉ? ያደረጉትን እየተናዘዙና እየተናገሩ ይመጡ ነበር ብሎ ነው የሚያስቀምጥ። ወዴት ነው የሚመጡት? ወደ ክርስቲያን ህብረት፣ ወደ ቤተ ክርስቲያን ህብረት። ግልጽ ነው። በማን ፊት ነው ግን መናገር? ኃጢአትን መናዘዝ፣ ለኃጢአት ስርየት በደንብ ያዙ። መናዘዝ ግድ ነው፣ መናገር አለባችሁ። የቀደም ያየነው መልእክት ጋር በተያያዘ እርስ በራሳችሁ ብሎ የሚያስቀምጠው የያዕቆብ መልእክት ምዕራፍ 5 ላይ፣ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 28 ላይ ካለው ጋር ነው አያይዘን የምናልፈው። ከእናንተ ቤታም ብሎ የተናገረላቸው ካህናት ወደ እነሱ ሲሄዱ ነው እርስ በራሳችሁ በኃጢአታችሁ ተናዘዙ ብሎ የሚያስቀምጠው። ለምን ካላችሁ እዚህ አንደኛ ቆሮንቶስ ላይ ከሚያስቀምጠው ክፍል መካከል ምዕራፍ 12 ላይ ስትመለከቱ ቁጥር
28 ላይ እንዲህ ብሎ የምታስቀምጣት ክፍል አለች። እግዚአብሔርም በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያት፣ ሁለተኛው ነቢያት፣ ሶስተኛውን ማስተማሪዎች ካለ በኋላ ቀጥሎም ተአምራትን ማድረግን ቀጥሎም የመፈወስ ስጦታ ይልና እርዳታንም ብሎ ያስቀምጣል። አገዛዝንም የልዩ ልዩ አይነት ልሳኖችን አድርገዋል። እገዛም ያደርጋሉ፣ ያግዛሉ፣ ጋይድ ያደርጋሉ። ከማገዝ ባለፈ ደግሞ በነገራችን ላይ እገዛው ምንድን ነው? መርዳትስ ምንድን ነው? ያደምጣሉ፣ ካውንስል ያደርጋሉ ማለት ነው። ይዘኛው ላይ ካውንስል ነው የሚያለው። ስለዚህ አንድ ሰው ኃጢአቱ ይቅር ይባል ዘንድ ምን ማድረግ አለበት? ንስሐ መግባት። ለካህኑ ምንም አያደርግም በነገራችን ላይ ማለት በራሱ አይደለም ይቅርታን የሚለው። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ብትመለከቱ ክፈችልን። ሁለተኛ ቆሮንቶስ ምዕራፍ 5 18 ላይ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው ብሎ ነው የሚያስቀምጥ። ይሄ ሁሉ የሆነው የማስታረቅ ቅድም የማስታረቅ አገልግሎትን በእኛ ሳደረ ይላል አይደለም? በክርስቶስ ከራሱ ጋር ካስታረቀን የማስታረቅ አገልግሎት ከሰጠን ይላል። የማስታረቁ አገልግሎት ለማን ተሰጥቷል? ለሐዋርያት ተሰጥቷል። የማስታረቅ አገልግሎት ስለዚህ እና አገልግሎት ለማግኘት ሄደን ንስሐ መግባት ያለብን አለ። ግድ ነው። ልክ ሁለተኛ ሳሙኤል ምዕራፍ 12 ላይ ዳዊት ለናታን እግዚአብሔርን በድያለሁ ብሎ ልክ እንደተናዘዘው ሁሉ እንደዛው እኛም ደግሞ ንስሐ መግባትና መታረቅ አለብን ማለት ነው። ለምን? የሉቃስ ወንጌል ምዕራፍ 3 ላይ ስትመለከቱ እንዲህ ያስቀምጣል። እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁ አብርሃምም አባት አለን ማለትን አትጀምሩ። ከነዚህ ከድንጋዮች ለአብርሃም ልጆች ሊያነሳለት እግዚአብሔር እንዲችል እላችኋለሁ ብሎ ትንሽ ጫፏን ያስቀምጥላል። እንግዲህ ለንስሐ የሚገባ ፍሬን አድርጉ። ለምን? ንስሐ በመግባታችን ምን ስለምናገኝ? መዝሙረ ዳዊት ምዕራፍ 41 ላይ እግዚአብሔር ራሱ ነፍስን እንደሚፈውስ ያስቀመጥበት ክፍል አለ። በነገራችን ላይ ቁጥር 4 ላይ ስትመለከቱ ከላይ ጀምሮ በእርግጥ እያመጣን የሚሄደው እግዚአብሔር በደዌ አልጋ ሳለ ይረዳኛል፣ መኝታይም ሁሉ በበሽታው ጊዜ ያነጥፍለታል ካለ በኋላ እኔስ አቤቱ ማረኝ፣ አንተን በድያለሁና ነፍሴን ፈውሳት አልሁ ብሎ ያስቀምጣል። አቤቱ ማረኝ፣ አንተን በድያለሁና ነፍሴን ፈውሳት አልሁ። ነፍሱ ምን እንድትሆን? እንዲፈወስ ንስሐ እየገባ ነው። በድያለሁ እያለ ግልጽ ነው አይደለም? አንድ ሰው እንዲፈወስ ግዴታ ስለሚያስፈልግ ነው። ያዕቆብ መልእክት ላይ እርስ በርሳችሁ ካለ በኋላ ተፈወሱ ዘንድ ነው፣ እያንዳንዳችሁ ስለሌላው ይጸልይ ነው የሚለው። ተፈወሱ ዘንድ ስለዚህ አንድ ሰው ምን ማድረግ አለበት? ንስሐ አባትን መያዝ። ንስሐ መግባት መዋረድ አይደለም። ሞተን የነበርን እንድንነሳ የተሰጠን አንድ መንገድ ነው። አንድ ሰው ኃጢአትን ሲሰራ ምን ያገኛል ብለናል ባለፈው። የኃጢአት ደሞዝ ምንድነው? ሞት አይደለ? ሮሜ 6 አይተናል። ስለዚህ የሞተ ሰው ደግሞ መነሳት አለበት አይደለ? እንዲነሳ ምን ያስፈልገዋል? ሁሌ አይጠመቅም። ጥምቀት አንዲት ነች። እሱ ደግሞ ልጅነትን የምናገኝበት የኃጢአት ስርየት የምናገኝበት ነው። ከዛ በኋላ ግን በወደቅን ጊዜ ሁሌ የሚደጋገም በኃጢአት ያደፈውን ሰውነታችን የሚያድስልን የሚፈውሰን ምንድን ነው? ንስሐ። ግልጽ ነው አይደለ? ስለዚህ አንድ ሰው
አንድ ሰው ምን ማድረግ አለበት? ራሱን መመርመር አለበት። እግዚአብሔርን በድያለሁ ወይ? 10ቱ ትእዛዛት፣ 6ቱ ቃላት ወንጌል አለ አይደል? እነሱን ከፍቶ ማየት። ከነዚህ አንፃር ምን ያክል በድያለሁ? እግዚአብሔርን አስከፍቻለሁ ወይ? ወደ እግዚአብሔር ልመለስ ማለት አለበት። ሪስፖንሲቢሊቲ መውሰድ አለበት አይደል? ኃላፊነት። እከሌ ነው ያሳሳተኝ እነ እከሌ ናቸው የሚባል ነገር አይሰራም። ሪስፖንሲቢሊቲ መውሰድ ግድ ነው ስለሰራ ነው ኃጢአት። የምንጸጸተውም እንደዛ ስለሆነ ማለት ነው። እኛ አሁን ያላረግነውን ኃጢአት ተጸጽተንበታል ማለት ስለማንችል እውነቱን መናገር ሄደን በካህኑ ፊት ምንም ሳናስቀር በደንብ ያዙልኝ። ዝርዝር ኃጢአት አይነገርም። ዝርዝር ሳይሆን ጠቅለል ያረጋችሁ የምታስቀምጡ ዋናውን ማለት ነው። ከሌን እንዲህ ብያት ሰድቢያት ከከሌ ጋር ተጣልተን ወገቧን ይዛ የሚባል እንደዚህ አይነት ሳይ የለንም። ሳድብ ያለው ስቀይም ያለው እንዲህ ያላችሁ ነው የምትሄዱት። ሰዎቹን ምን ካላችሁ በኋላ ይቅርታ ከጠየቃችሁ ከታረቃችሁ በኋላ ማለት ነው በካህኑ ፊት እንዲህ ትላላችሁ፣ በድያለሁ። እውነቷን እዛ የሚሰጣችሁን ቆንና ትቀበላላችሁ ማለት ነው። ምንም ይሁን ምንም ስትጨርሱ ፍትሐ ዘወልድ ተደግሞ ስጋው ደሙን ተቀብላችሁ ታትማችሁ በክርስትና ሕይወታችሁ ትኖራላችሁ ማለት ነው። አሁንም በበደላችሁ ጊዜ መልሶ ይስተካከላል እንደዛው። ግልጽ ነው። ስለዚህ ንስሐ የምንዋረድበት አይደለም። ሞተን ነበር በዛው እንዳንቀር የምንነሳበት መንገድ ነው። የተዳፈነውን እኛነታችንን በኃጢአት የወደቀውን እኛነታችንን ብርሃን ወደ እግዚአብሔር የምንመልስበት አንዱ መንገድ ነው። የምንነሳበት ማለት ነው። መናዘዝ ራሳችን የምናዋርድበት አይደለም። ራሳችን የምናዋርድበት በጣም ዲሁማናይዝ የሚያደርግ ነገር አይደለም። ወይ ደግሞ ሼም ውስጥ የሚከት ምናምን አይደለም። ግን እንድን ዘንድ ቆስለናልና እንድንድን ዘንድ የምናደርገው አንዱ ሜካኒዝም ነው። ልክ እንደ ሐኪም ቤት ቁጠሩት እና ፈጣሪ ተደብቀን እንድናመልጥ አይደለም። ግልጽ ነው። እግዚአብሔር ኃጢአት ሰርታችሁ ተደብቃችሁ እንድታመልጡ ሳይሆን ራሳችሁን ገልጣችሁ ንስሐ ገብታችሁ ቃሉናችሁን ፈጽማችሁ ስጋው ደሙን ተቀብላችሁ እንድትኖሩ ነው። በዛም ደግሞ ለንስሐ የሚበቃ ዘንድ የተባለው ፍሬ ያለ አይደለ? እሱን ፍሬ እያፈራችሁ እንድትቀጥሉ ነው። ለምን? መንግስቱን ትወርሱ ዘንድ እዚህ ከእግዚአብሔር ተጣልቶ መቆየት ማንም የሚፈልግ አይመስለኝም። በኃጢአት ተቆርጦ ሞቶ መቅረት የሚፈልግ የለም። የቆሸሸው ማንነት አጥቦ ሞቶ የነበረው መነሳት ስላለበት በንስሐ እየተነሳ ከእግዚአብሔር ጋር አብሮ ምን ይሆናል ማለት ይጓዛል ማለት ነው። ቅድም ማንም ቢኖር በነገራችን ላይ ማንም ኃጢአትን ወይም ደግሞ በደልን አልሰራውም ቢል ማንን ነው ሐሰተኛ የሚያደርገው? አምላክ እግዚአብሔርን ማለት ነው። ከእግዚአብሔር በስተቀር ማንም ፍጹም ስለሌለ ሁላችንም በደለኞች ስለሆነ ሁላችንም አንድ ምዕመን አይደለም ጳጳሳት ፓትርያርኩ ሳይጨቀር ንስሐ አባት አላቸው። ንስሐ አባት ሁሉ የሲኖዶስ አባላት ሁሉም የየራሱ ንስሐ አባት አለው። ለምን? ማንም ንጹህ ስላልሆነ ማለት ነው። ማናችንም አንዱ ሐኪም ቤት ነው። ምን ንስሐ በኃጢአት ያደፍነ
የቆሰልን ብላችሁ ቁጠሩት። እኛ እንድን ዘንድ ግዴታ ንስሐ መግባት አለብን። የመዳኛ መንገድ ነው። ዞሮ ዞሮ ንስሐ የመዳኛ መንገድ ነው። ግልጽ ነው። ሳንገባ ምን ሞተስ ንስሐ ግቡ። እንግዲህ ዛሬ ነገ አይባልም። የመዳን ቀን ዛሬ ነው። ዛሬ ሁሌም ለነገ የሚባል ኃጢአት የለም። ሰለሞን በመጽሐፉ አንድ ሰው ጠልቅበት አይደል የሚለው ሰው ሲበድል እኮ ፀሐይ ሊጠልቅበት አይገባም። ሄዶ መናዘዝ ማለት ነው። በቀን 9 የሚናዘዙ ቅዱሳን አባቶች አሉ። እኛ አይደለንም በጣም በወደቅ ነው። ቅዱሳን ስንክሳር ላይ ስትመለከቱ በቀን 9 ጊዜ ንስሐ የሚገቡ አባቶች ነበሩ። እንግዲህ የበቁ ማለት ነው። 9 ከዛ በላይ የሚወስዱ ብዙ አሉ። ከኛማ ቅዱሳን ያሉን ነው በደንብ ያዙ እንሆን ዘንድ የተጠራ ነው። በቀን ውስጥ ስንት ልንገባ ይገባል። እና የሚያሳፍር ምናምን አይደለም። ሰዎች ነን፣ ደካሞች ነን። እንድንበቃ እግዚአብሔር ያግዘን። በወደቅን ጊዜ የሚያነሳን እግዚአብሔር እሱ ከኛ ጋር ይሁን። በጸሎት በርቱ፣ በንስሐ ተሳተፉ፣ ስጋው ደሙን ተቀበሉ፣ እሱ ያበረታናል ማለት ነው። እና ክርስቶስ ለፐርፌክት ለሆኑት ምንም ኃጢአትን አይሰሩም ለተባሉት አይደለም የመጣው። ቅድም እንዳያችሁት ማለት ነው። እሱ የመጣ ለማን ነው? ለበደለኞች፣ ለኛ ለኃጢአተኞች መድኃኒት ለታመሙት ስለሆነ የሚሰጠው ማለት ነው። ለታመመ እንጂ ለጤነኛ መድኃኒት ያስፈልጋል እንዴ? አያስፈልግም። ጌታ ራሱ ስለተናገረ ማለት ነው። ኦቨሮል ይመስላል ተማርነው። እንግዲህ በልቦናችን ያሳድርብን። እንግዲህ ካጠፋን ይቅር በሉን፣ ካሳሳትን አርሙን።